የሰሜኑ ጦር እንቅስቃሴ። አስመራ የሚገኘው የሁለተኛ ክፍለ ጦር አባላት በንጉሱ የተፈቀደውን የደሞዝ ጭማሪ በደስታ አልተቀበሉትም። ጭማሪው ከኑሮ ውድነት አንጻር በጣም አነስተኛ ነው ብለው አዲስና በአይነቱ ለየት ያለ የአመፅ እንቅስቃሴ ጀመሩ። በመጋቢ 50 አለቃ ዮሐንስ፣ በሻለቃ ባሻ ሽፈራውና በሻምበል ባሻ ግዛው ቀስቃሽነትና አመራር ሰጭነት በአስመራና አካባቢዋ የሚገኙ የጦር ክፍሎች በሙሉ ፎርቶ ባለው የጦር ሰፈር ተወካዮቻቸውን እንዲልኩ መመሪያ ተላለፈ። የተወሰኑ የበታች ሹማምንቶችና ወታደሮች ተሰብስበው አስተባባሪ ኮሚቴ መሰረቱ። የክፍለ ጦሩ መኮንኖች በሙሉ ከቤታቸው እንዳይወጡ ትዕዛዝ ተላልፎ የጦሩ ንዑሳን ክፍሎች በሙሉ በበታች ሹማምንቶች እዝ ስር ወደቁ። ወታደሮች የጦር መሳሪያ አውጥተው ታጠቁ። የመገናኛ ጣቢያዎችን፣ የተለያዩ የመንግስት ድርጅቶችን፣ ባንኮችንና የአውሮፕላን ማረፊያውን ከተቆጣጠሩ በኋላ የሬዲዮ ጣቢያውን ያዙ። የጦር ክፍል በአመፅ ተነሳስቶ ሬዲዮ ጣቢያ ሲይዝ ይህ የሁለተኛ ክፍለ ጦር ወታደሮች ድርጊት የመጀመሪያው ሲሆን የንቅናቄውን አገር አቀፋዊ ባህሪ ይበልጥ አጎላው። የተቋቋመው ኮሚቴ ሬዲዮ ጣቢያውን ከያዘ በኋላ 22 ነጥቦች የያዘውን ጥያቄ በሬዲዮ አስነገረ። ንጉሡ የፈቀዱት የደሞዝ ጭማሪ የሰራዊቱን ፍላጎት የማያረካ በመሆኑ የአንድ ወታደር ደሞዝ መነሻው 150 ብር እንዲሆን የሚለው ዋናውና መሠረታዊ ጥያቄ ሆኖ ቀረበ። የቀሩት ጥያቄዎች በአብዛኛው በአስተዳደራዊና ኢኮኖሚያዊ ጉዳዮች ላይ ያተኮሩ ሲሆኑ ፖለቲካዊ ጉዳዮችም ታክለውበት ነበር። እነዚህ ጉዳዮች በአግባቡ ካልተስተናገዱ የአመፁ እንቅስቃሴ እንደሚቀጥል አስታውቀው በያዙት ሬዲዮ ጣቢያን በመጠቀም የኢትዮጵያን ሕዝብ ለአመፅ እንዲነሳሳ ቅስቀሳ ማካሄድ ጀመሩ። የመላው ሕዝብ ትኩረትም ወደ ሰሜን ጦር ዞረ። ያልተጠበቁ ክስተቶች ከየአቅጣጫው መታየታቸው ግራ ያጋባው የአፄ ኃይለ ሥላሴ መንግሥት የሁለተኛው ክፍለ ጦር ድርጊት ከሁሉም ይበልጥ አስጨነቀው፣ አሳሰበውም። የጭንቀቱና የሐሳቡ መሠረታዊ ምክንያቶችም ሁለት ነበሩ። እነርሱም አንደኛው የጦሩ ሬዲዮ ጣቢያውን መያዝ ሲሆን በሬዲዮ ጣቢያው ተጠቅሞ መላውን ሕዝብና ሰራዊት ሊቀሰቅስና የዘውዳዊ አገዛዙን መንግሥታዊ ሥርዓት እስከ መጨረሻው ለማስወገድ ምክንያት ሊሆን ይችላል ከሚለው ግምት የመነጨ ስጋት ነው። ሁለተኛው ኤርትራን ለመገንጠል የሚንቀሳቀሱት ወንበዴዎች አጋጣሚውን ተጠቅመው ፍላጎታቸውን ለማሟላት ከሞከሩ ከባድ ጉዳት ከማድረሳቸውም በላይ ሁኔታው ከቁጥጥር ውጭ ወጥቶ የሀገሪቱን አንድነት አደጋ ላይ ሊጥል ይችል ይሆናል ከሚለው ስጋት የመነጨው ጭንቀትና ሐሳብ ናቸው። በዚህም የተነሳ ንጉሡ በአስቸኳይ አንድ መልእክተኛ ልከው ከአመፁ መሪዎች ጋር ንግግር እንዲጀመር ተወስኖ በጀነራል አሰፋ አያና የሚመራ የመልእክተኛ ቡድን ወደ አስመራ ተላከ። ኮሚቴው ጀነራል አሰፋን በክብር ተቀብሎ ስላቀረባቸው ጥያቄዎች ዝርዝር መግለጫ ከሰጠ በኋላ እዚያው ውሳኔ እንዲሰጡበት በሬዲዮ ያሰማቸውን ጥያቄዎች በጽሑፍ አቀረበላቸው። ጀነራል አሰፋም ለጥያቄዎቹ መልስ ለመስጠት እንዳልመጡ ግልጽ አድርገው የአገሪቱን የኢኮኖሚና የፖለቲካ ችግሮች በማስረዳት በቅርቡ ከተፈቀደው የደሞዝ ጭማሪ ውጪ ምንም ጭማሪ ማድረግ እንደማይቻል በማስረዳት የቀረበውን የደሞዝ ጭማሪ ጥያቄ እንዲያነሱ ለማግባባትና ጦሩ የተጣለበትን የአገሪቱን አንድነት የማስጠበቅ ኃላፊነት በማስታወስ በአጋጣሚው ወንበዴዎች ተጠቅመው ሀገሪቱን አደጋ ውስጥ እንዳይጥሏት ለማስገንዘብ ሞከሩ። ይሁን እንጂ የጀነራል አሰፋ ገለጻና ማብራሪያ የኮሚቴውን አባላት ሳያረካ ቀረ። ስለዚህም የሰሜኑ ጦር እንቅስቃሴ አስተባባሪዎቹ የራሳቸውን አቋም ለማብራራትና የልዑካን ቡድን አባላቱን ለማሳመን ከፍተኛ ጥረት አደረጉ። በቅርቡ ነፃነቷን የተጎናጸፈችው ሶማሊያ እንኳን
ለወታደሮቿ መነሻ ደሞዝ 100 ብር ስታደርግ የረጅም ጊዜ አገልግሎት በታማኝነት ለሰጠነው የኢትዮጵያ ወታደሮች መነሻ ደሞዝ 150 ብር ቢያንሰን እንጂ የሚበዛብን ሊሆን አይችልም። ስለሆነም ያቀረብነው ጥያቄ ተገቢና አሳማኝ መሆኑን ተገንዝባችሁ አሁኑኑ አርኪ ምላሽ እንድትሰጡን ይሁን ብለው አቋማቸውን አጠናከሩ። ጀነራል አሰፋም ከተልኳቸው ውጪ የሚሰጡት መልስ እንደሌለ አስታውቀው ወደ አዲስ አበባ ለመመለስ መዘጋጀታቸውን ለኮሚቴው አስረዱ። የኮሚቴው አባላት ደግሞ በአጸፋው ለጥያቄያችን አጥጋቢ መልስ እስክናገኝ ድረስ እርስዎ እዚሁ ከኛው ጋር ይቆያሉ፣ አቋማችንን ንጉሡ በሚገባ እንዲረዱልን አንድ የቡድኑ አባል ወደ አዲስ አበባ ይላካል ካሉ በኋላ ጀነራሎቹን አገቷቸው። ወደ አዲስ አበባ የተላከው ግለሰብ በአስመራ የተመለከተውን ምስቅልቅል ሁኔታ፣ የጦሩ አዛዦች ብዙዎቹ በእስር ቤት እንደሚገኙና እዙ በጠቅላላው በበታች ሹማምንቶች እጅ እንደወደቀ፣ የኮሚቴው መሪዎችም ያቀረቧቸው ጥያቄዎች ፍጻሜ ካላገኙ ወደ ጦር ሰፈራቸው እንደማይመለሱ ማረጋገጡን፣ ጀነራል አሰፋም መታሰራቸውን ለንጉሡ ግልጽ አድርጎ ግርማዊነታቸው አስቸኳይ ምላሽ ካልሰጡ ለኤርትራ ተገንጣዮች ምቹ ሁኔታ ተፈጥሮ የአገሪቱ አንድነት አደጋ እንደሚገጥመው አስረዳ። ንጉሡም የችግሩን ስፋትና ጥልቀት ከአማካሪዎቻቸው ጋር በሰፊው ከተወያዩበት በኋላ የጦሩን ፍላጎት ማሟላት እንዳለባቸው ተስማሙ። ሰራዊቱ ያቀረባቸው ጥያቄዎች በሙሉ እንደሚሟሉ ለኮሚቴው እንዲገልጹ በሚልም የእልፍኝ አስከልካዩ ጄኔራል አሰፋ ደምሴ የንጉሡ ልዩ መልእክተኛ ሆነው ወደ አስመራ ተላኩ። ጄኔራል አሰፋ ደምሴም ከኮሚቴው ጋር ተገናኝተው ተልእኳቸውን በዝርዝር አስረዱ። ጦሩ ያቀረባቸውን ጥያቄዎች በሙሉ እንደሚያሟሉ ንጉሡ መፍቀዳቸውን ከገለጹ በኋላ የኮሚቴው አባላት ጥያቄያቸውን በገጽ ንጉሡ ፊት ቀርበው በሥርዓት እንዲያስረዱና ከጃንሆይ አንደበት በቀጥታ ውሳኔውን እንዲሰሙ፣ የታሰሩት መኮንኖች ተለቀው ወደ ሥራቸው እንዲመለሱ፣ ታግቶ የሚገኘው የፊተኛው የመልእክተኛ ቡድን እንዲለቀቅና ወደ አዲስ አበባ እንዲሄድ በሚሉት ነጥቦች ላይ ስምምነት አደረጉ። በዚሁ ስምምነት መሠረት የኮሚቴው አባላት አዲስ አበባ ሄደው ንጉሡ ፊት ቀረቡ። የወታደሩ ደሞዝ መነሻ 150 ብር ሆኖ በየደረጃው የደሞዝ ጭማሪ እንደሚደረግ፣ ሌሎችም አስተዳደራዊና ኢኮኖሚያዊ ጥያቄዎች በቅደም ተከተል ተፈጻሚ እንደሚሆኑ ጃንሆይ ለኮሚቴው አባላት አረጋገጡ። በእርሳቸው መልካም ችሮታም ለኮሚቴው አባላት የተለያዩ ሽልማት ተሰጥቷቸውና ጦሩን ለበጎ ተግባር እንዲያስተባብሩትም አደራ ተቀብለው ወደ አስመራ ተመለሱ። የነገሌው ጦር የለኮሰው እሳት ማጥፊያ ዘዴ ግን አልተገኘለትም። እሳቱ በሰሜን በምስራቅና በመሃል አገር እንዲሁም በአዲስ አበባ እየተቀጣጠለ ከቁጥጥር ውጪ ወጣ። የፊውዳሉ ሥርዓት ዋናው የመጨቆኛና የማፈኛ መሳሪያ የነበረው የወታደሩ ክፍል ራሱ ከሕዝብ ጎን ተሰልፎ የአመፁ ተካፋይ ከመሆኑም አልፎ የእንቅስቃሴው ግንባር ቀደም አንቀሳቃሽ ኃይል ሆኖ በመገኘቱ ሥርዓቱ ሽባ ሆነ። እንደ ወትሮ የሕዝብን አመፅ ለማፈን የሚያዘው ኃይል አጣ። ስለሆነም የሚጠየቀውን ሁሉ መፈጸም ግዴታ ሆነበት። የጦር ኃይሉም ንቅናቄ በተጠናከረ መልኩ ቀጠለ። ኪነታዊ የጦር ክፍሎች አቋም ስለመውሰዳቸው፣ የተቀጣጠለውን ሕዝባዊ እንቅስቃሴ አዳፍኖ ማቆየት የማይቻል ሂደት በመሆኑ በየካቲት 18 ቀን 1966 የመሐንዲስ መምሪያ ከነገሌው ጦርና ከሕዝቡ ጎን እንደሚሰለፍና በጦሩና በሕዝቡ የቀረቡት ልዩ ልዩ ጥያቄዎች በአስቸኳይ ተገቢና አርኪ ምላሽ እንዲያገኙ የሚል አቋም ወስዶ መሳሪያ አነሳ። አካባቢውንም በፈንጂ በማጠር የመከላከያ ሚኒስትሩ የወሰደውን አቋም እንዲያውቁለት አደረገ። በእሳቸውም አማካኝነት የመሐንዲስ መምሪያ ማመፁ ለንጉሡ ተነገረ። የንጉሡ ትዕግሥትም ተሟጡ
ከመጠን በላይ ተቆጡ። አስቸኳይ እርምጃ መወሰድ አለበት ብለው ወሰኑ። አንድ ጦር ታዞ መሐንዲስ መምሪያን መምታት አለበት የሚል ውሳኔ ሰጡ። በዚህም መሠረት 4ኛ ክፍለ ጦር መሐንዲስ መምሪያን እንዲመታ በምድር ጦር በኩል ትዕዛዝ ደረሰው። የ4ኛ ክፍለ ጦር በትዕዛዙ መሠረት የመሐንዲስ መምሪያን ዓመፅ ለመደምሰስ መሳሪያ አውጥቶ ለመንቀሳቀስ ዝግጅቱን አካሄደ። የ4ኛ ክፍለ ጦር አባላት ለንቅናቄ ዝግጁ መሆናቸው እንደተሰማ የኪነታዊ ክፍሎች ማለትም መሳሪያ ግምጃ ቤት መምሪያ፣ ስንቅና ትጥቅ መምሪያ፣ መገናኛ መምሪያ፣ ማመላለሻ መምሪያ፣ ሙዚቀኛ መምሪያ፣ የሕክምና መምሪያ እንዲሁም አርሚ አቪዬሽን አዛዦቻቸውን በማግለል የጦር መሳሪያ በመምዘዝ ከመሐንዲስ መምሪያ ጎን በመሰለፍ 4ኛ ክፍለ ጦርን ለመዋጋት መዘጋጀታቸውን አሳወቁ። በበታች ሹማምንቶች አስተባባሪነትና አመራር ታጥቆ የተነሳው የኪነታዊ ክፍሎች ኃይል ከመሐንዲስ መምሪያ ጎን በመሰለፍ 4ኛ ክፍለ ጦርን ለመውጋት ዝግጁ መሆኑ እንደታወቀ የ4ኛ ክፍለ ጦርን አዛዥ ብቻ ሳይሆን የመከላከያ ሚኒስትሩንና ንጉሡንም ጭምር አስደነገጠ። እንደ ቀድሞው የፈለጉትን ትእዛዝ ሰጥተው የሚፈልጉትን ለማስፈጸም የማይችሉበት ደረጃ ላይ መድረሳቸውን የሚጠቁም ክስተት መፈጠሩን የተረዱት የመከላከያ ሚኒስትር ጦሩ የመጨረሻውን የማጥቃት እርምጃ እንዲወስድ ትእዛዝ ከመስጠት ተቆጠቡ። የ4ኛ ክፍለ ጦር ወታደሮችም ወንድሞቻቸው በህብረት ተነሳስተው የሰራዊቱ ችግር መፍትሄ እንዲያገኝ ጥያቄ ሲያቀርቡና ከህዝቡም ጎን ተሰልፈው ዓላማውን ሲደግፉ እነሱ የሰራዊቱንና የህዝቡን እንቅስቃሴ ለማክሸፍ መሳሪያ በማውጣት በወንድሞቻቸው ላይ ጥይት መተኮስ ፍጹም አስፈላጊ አለመሆኑን ከመቅጽበት ተገንዝበው አቋማቸውን በመለወጥ ከኪነታዊ ክፍሎች ጎን መቆማቸውን አሳወቁ። የነገሌውንም ጦር አቋም ሙሉ በሙሉ እንደሚደግፉ ግልጽ አደረጉ። የሰራዊቱና የህዝቡ ጥያቄ የእነሱም ጥያቄ መሆኑን ተቀብለው ጥያቄዎቹ በሙሉ አዎንታዊ ምላሽ እስኪያገኙ ድረስ ያነገቡትን መሳሪያ ወደ ግምጃ ቤት እንደማይመልሱ አረጋገጡ። በዚህ አይነት የጦሩ እንቅስቃሴ እየሰፋና እየጠነከረ መምጣት የገዢውን መደብ አስደነገጠ። በንቀትና በቸልተኝነት ሲመለከቱት የነበሩት የመንግሥት ባለሥልጣናት የሚይዙት የሚጨብጡት ጠፋቸው። ንጉሡም በተመሳሳይ ሁኔታ የማይደፈረውና የማይገሰሰው ሥልጣናቸው በመደፈሩ ቢያዝኑና ቢቆጡም ውጥረቱን ለማርገብ የተወሰነ ጥገናዊ የይስሙላ እርምጃ መውሰድ እንዳለባቸው እየተገነዘቡ መጡ። ከዚህም በላይ የቅርብ አማካሪዎቻቸውና የንጉሣዊ ቤተሰብ አባላት የተወሰነ መለስተኛ እርምጃ ካልወሰዱ ያስጨርሱናል፣ ቢያንስ የካቢኔ አባላቶትን እንኳን ይቀይሩ እያሉ ንጉሡን በመወትወታቸው በየካቲት 20 ቀን 1966 ዓ.ም የአክሊሉን ካቢኔ ማባረራቸውን ንጉሡ ይፋ አደረጉ። የአፄ ኃይለ ሥላሴ መንግሥት ለመጀመሪያ ጊዜ በሕዝብ ግፊት ለረጅም ዓመታት በሥልጣን ላይ የቆየውን የጠቅላይ ሚኒስትር አክሊሉ ሀብተወልድን ካቢኔ ማፍረሱ ምን ያህል የፖለቲካ ክስረት እንዳጋጠመው የሚያረጋግጥ መረጃ ሆነ። የካቢኔ ሚኒስትሮች ከሥልጣን መውረዳቸው የሕዝቡ የትግል ውጤትና በመጠኑ የሚያስደስት ክስተት ቢሆንም መሠረታዊ ጥያቄዎችን የሚመልስ ግን ስላልነበር ለትግሉ መጠናከር ግፊት ሰጠ እንጂ ሕዝብን ከትግል የሚያዘናጋ አልሆነም። የሰራዊቱ አባላትም ለዋናው ፍልሚያ የልብ ልብ ተሰማቸው። ንጉሡ የካቲት 21 ቀን 1966 ዓ.ም በትምህርታቸው ከኦክስፎርድ ዩኒቨርሲቲ ማስተርስ ዲግሪ ያገኙትን በሥራ ከፍተኛ ልምድ ያካበቱ ከመኳንንት ዘር የተወለዱ በጋብቻ ከራስ አስራተ ካሳ የሚዛመዱና ለንጉሡና ለዘውዱ ታማኝ አገልጋይ የነበሩ እንዲሁም መጠነኛ ለውጥ በማምጣት የኃይለ ሥላሴን መንግሥት ከፖለቲካ ቀውስ ማውጣት ይቻላል ብለው የሚያምኑትን ልጅ እንዳልካቸው መኮንንን ጠቅላይ ሚኒስትር አድርገው ሾሟቸው። እሳቸውም ንጉሡ ፊት ቀርበው ቃለ መሐላ ፈጸሙ።
ከጠቅላይ ሚኒስትሩ ሹመት ጋር ጀነራል አብይ አበበ የመከላከያ ሚኒስትር ሆነው ተሾሙ።